የታገል ሰይፉ ስራዎች ዛሬም ከታገል ሰይፉ ዝንቡላና ካሮት የተቀነጨበ ትረካ ይዘንላችሁ ቀርበናል። ዝንቡላው ከፍቅረኛው እናት ቤት ሄዶ ምን ጉድ እንደገጠመው ያወራልናል። በበኩሌ ከስህተት ቆጥሬ የምጸጸተው ለብርትዬ ግልጽ በመሆኔ ሳይሆን እዚህ ግባ በማይባል ምክንያት ግባ ወደ ተባልኩበት የአክስቷ ቤት በመመላለሴ ነው። የተዋወቅኳቸው ባላሰብኩትና ባልተዘጋጀሁበት ቀን ነው። በዚያን ዕለት እዚያች ካፌ ቆይተን ልሸኛት ስወጣ ወደ ቤት እንሂድ፣ ሰው እንዳይኖር አልኳት። ማንም የለም። አክስትሽስ አልኳት በፍርሃት። እሷን ላስተዋውቅ አይደል የምወስድህ? ተይቅርብኝ። ብርተ ሰላም ካልሄድክ ሞቼ ይገኛለሁ አለችኝ። እምቢታዎቼ ሁሉ ለእርሷ ሲሆን ለምን ቶሎ ሸብረክ እንደሚሉ አላውቅም። ተከትያት ሄድኩ። የብርተ ሰላም አክስት ትልቅ ግቢ አላቸው። ዋናው ቤት ውስጥ እሳቸውና ወንድ ልጃቸው ከብርተ ሰላም ጋር ይኖራሉ። ዙሪያውን ያሉትን ሰርቪስ ቤቶች አከራይተዋቸዋል። በጣም ወፍራም ስለሆኑ ለመጸዳዳት ካልሆነ ካልጋቸው አይወርዱም። የፈራሁት አልቀረም። እኛ በሰፊው አልጋቸው ላይ ክምር ጨርቅ መስለው የተቆለሉት ሴትዮ ገና እንደተዋወቁኝ በድንጋጤ አፍጥጠው ተመለከቱኝና ብርትዬ ምን ሆንሽ ደግሞ? ግራ ቅንድቡ ላይ ምንድን ነው የሚታየኝ? ብርተ ሰላም በጣም ተቆጥታ አሁን እሱን ማንሳት ምን ይጠቅማል አክስቴ አለች። ምንድን ነው የማየው ነው ምልሽ? ኧረ ተይ አክስቴ ተይ፣ ካልታጣ ስፍራ እሱን ምን አሳየሽ? ብርተ ሰላም ከግራ ቅንድቤ ላይ ባለው ነገር የምሳቀቅ መስሏት ለመናገር እንደተቸገረች ስለገባኝ ግድ የለም ራሴ ነግራቸዋለሁ፣ ይሄ ከቅንድቤ በላይ ያዩት ጭርት መሰል ነገር የተፈጠረው ሸረሪት ሸንታብኝ ነው አልኳቸው። ይህን ያልኩት ክርክሩ በእኔ ምላሽ የሚደመደም መስሎኝ ነበር። አክስቷ ግን የባሰ ተቆጥተው እንግዲህ ሸረሪት እንደፈለገች የምትሸናበት ቤት ውስጥ እያደረ ነው ያንቺ ባል የሚሆነው ብለው አጉተመተሙ። ይህን ማጉተምተም የሰማችው ብርተ ሰላም ቁጣ ከልክ አልፎ አሁንስ አበዛሽው ብላ ስትጮህባቸው ትንሽ በረድ ቢሉም ምነው ቀናተኛ ነው እንዴ ማለታቸው አልቀረም። ይሄ ጥያቄያቸው ብርተ ሰላምን የባሰ አናደዳት። እሳቸው ግን ንዴቷን ከመጤፍ ሳይቆጥሩ ወደ እኔ ዞር አሉና ይሄ ከተማ የስልጥኖች መኖሪያ ነው የሚባለው ውሸት ነው። ሚስቶቻቸው አምሮባቸው ሲወጡ የማያምራቸው ባሎች ይበዛሉ። ዋ ከነሱ አንዱ ተሆንክ መጣላታችን ነው አሉኝ። ያን ቀን አልተቀመጥኩም። እየመሸ ስለነበር ስድቤን በቁሜ ተከናንቤ ወደ መጣሁበት ተመለስኩ። ደግነቱ የብርተ ሰላም ከፍ ያለ ብስጭትና ተቃውሞ ምንም አይነት ውርደት እንዳይሰማኝ አድርጎ ነበር የሸኘኝ። ስንሰነባበት ውዴ አሁን ደግሞ እሁድ በጊዜ መጥተህ የምትወደውን ቡና አፈላልሃለሁ አለችኝ። አሁንም ታይ አልኳት። በጭራሽ እሁድ እንዳትቀር አለችኝ። እሁድ የተመረጠው የእረፍት ቀን ስለሆነ ነው። አክስቷ ግን የእረፍት ቀንን የጭንቅ የማድረግ ልዩ ተሰጥኦ አላቸው። በዚያ እረፍት አልባ እሁድ ቤቷ ሄድኩ። ብርተ ሰላም በከሰል ምድጃ ላይ የቆላችውን የቡና ጭስ አቃመሰችን። እኔ አመስግኜ መዓዛውን በአፍንጫዬ ሳብኩት። ከኔ በፊት የቀረበላቸው ነገረኛ አክስቷ ያሸተቱት የቡናውን ጭስ ሳይሆን የኔን ነገር ነው። በግሩም ሁኔታ የተቆላውን ቡና ልትወቅጥ ወደ ደጅ ወጣ ከማለቷ በነገር ይጎነትሉኝ ጀመር። በሰዓቱ እኔ አገር ሰላም ብዬ ለቡና ቁርስ የቀረበልኝን እንጀራ በሚጥሚጣ በማጣጣም ላይ ነበርኩ። ጥቃቅን ነገሮችን በትኩረት የሚከታተሉት የብርተ ሰላም አክስት ትኩር ብለው ሲመለከቱኝ ቆዩና ሸረሪት አሉ። የት ጋ ስላቸው አንተን እኮ ነው የማናግረው። ምን አሉኝ?
አፍንጫ ላይ የማይወርድ እርጥበት ምንድን ነው አሉኝ። ላብ ነው። ላብ ብለው ጮኹ። የሚያቃጥሉ ነገሮችን ስበላ አፍንጫዬ ላይ ላብ ችፍፍ ይላል። በቅጡ የሰሙኝ አልመሰለኝም። እንደገና ጮኸው ብርተ ሰላምን መጣራት ጀመሩ። ብርትዬ ነይ ጉድሽኔ አሏት፣ ዓይናቸውን ካፍንጫዬ ላይ ሳይነቅሉ። ብርተ ሰላም የምን ጉድ ነው እያለች ገባች። አፍንጫውን ያልበዋል። ያላበው እንደሆነስ በሀገራችን ዕድሜ ያስቆጠረ አንድ አባባል አለ። ሲበላ አፍንጫውን የሚያልበው ወንድ ቀናተኛ ነው፣ ነገር ይበላል። ብርተ ሰላም ሳቅ አለችና ይሄ ዕድሜ ያስቆጠረ የምትይው አባባል በእርሱ አፍንጫ ላይ ለአንዲት ቀንም ቢሆን መቆም አይችልም አለቻቸው። ምን ማለትሽ ነው? ቅናት አያውቀውም እያልኩሽ ነው። በይ ተይው፣ የወደደና ያበደ ጆሮ የለውም ብለው ዝም አሉ። እኔ ግን ቤታቸው መመላለስ ከጀመርኩ ወዲህ የገባኝ ከተዋደዱ ሰዎች በላይ ያበዱ የእርሳቸው አይነት ነገረኞች መሆናቸውን ነው። ብርተ ሰላም ተጫወት ብላኝ የሆነ ዕቃ ልትገዛ ወጣ ባለች ቁጥር ብዙ ጤና የራቃቸው ጥያቄዎች ያቀርቡልኛል። በዚያ ላይ በሌለችበት የሚጠሩኝ ሸረሪት እያሉ ነው። አቤት ስላቸው አቤት አቤት አስብሎ የሚያስጮህ አስፈሪና አስደንጋጭ ጥያቄ አያጡም። ቅጥፈታቸውም ወደር የለውም። ብርተ ሰላም አክስቷ መሆናቸውን ቀደም ብላ ነግራኛለች። እርሷ ወጣ ስትል ጠብቀው የሚያወሩኝ ግን ልክ አምጠው የወለዷት እናቷ በመምሰል ነው። ቆየት ብዬ የተዋወቁት ልጃቸውንም ወንድሟ እንደሆነ ነግረውኛል። አንድ ቀን እንደ ልማዳቸው ብርተ ሰላም ስትወጣ ጠብቀው ሸረሪት አሉኝ። አቤት ስላቸው ለመሆኑ ለጥሎሽ ተዘጋጅተሃል? የምን ጥሎሽ? ኦረክ ታዲያ ልጄን እንዲሁ በብላሽ ልትወስዳት ኖሯል ሐሳብህ? ምን ያህል ነው ጥሎሹ? አይ እሱ እንኳ እንደ አቅምህ ነው። እኛ ለደንቡ ለባህሉ ያክል እንጂ ብዙም አናስቸግር፣ ቀለል ያለ ነው። ለእኔ ለእናቷ ማለፊያ ቤት ከሠራህላት፣ ለወንድሟም አንድ መኪና ከገዛ ይበቃል። የጥሎሹ እንዲሆኑ መቅለል እየገረመኝ ካልቻልኩስ ስላቸው ካልቻልክማ ወርቅም ቢሆን ይሆናል። ግራሙ በርከት ይበል እንጂ ታቅም በላይ አምጣ ብሎ የሚያስቸግርህ የለም። እኛ በዘራችን ወንድ ልጅ ማስጨነቅ አንወድም አሉኝ። በሌላ ቀንም እንዲሁ ብርተ ሰላም ወጣ ስትል ጠብቀው አንተ ሸረሪት አሉኝ። አቤት ስላቸው ደሞዝህ ምን ያህል ነው ነገርኳቸው። የሰሙትን ማመን ስላቃታቸው ደሞዝህን እኮ ነው የጠየቅኩህ ደግሜ ነገርኳቸው። ደጋግመው አማተቡና በዚች ደሞዝ ብርተ ሰላምን እምን ውስጥ ላኖራት እንዳሰብኩ ጠየቁኝ። እኔም ሳቅ አልኩና ዕቅዳችን አንዳችንን ለማኖር ሳይሆን አንዳችን ለሌላችን ለመኖር እንደሆነ ነገርኳቸው። ወዲያው ስቅስቅ ብለው ማልቀስ ጀመሩ። ወይ እግሬ ወይ እግሬ እያሉ ሲያነቡ እግሮ ምን ሆነ ብዬ ጠየቅኳቸው። የእግሬ እብጠት አሁን ገና ጎዳኝ። ብር ብዬ ከዚህ አካባቢ መጥፋት ፈልጌ ነበር፣ አቃተኝ አሉኝ። እኔ የምለው ጠፍቶኝ እግራቸውን ስመለከት ሸረሪት አቤት ወይ አንተ ብር ብለህ ትጠፋ? የት ነው ብር ብዬ የምጠፋው? ብር ወዳለበት እያሉኝ ሳለ ብርተ ሰላም ከሄደችበት ተመልሳ ገላገለችኝ። በአሁኑ ወቅት የታገል ሰይፉን ዝንቡላና ካሮት በአማዞን ላይ ያገኙታል። በሚቀጥለው ፕሮግራማችን ከዝንቡላና ካሮት ሌላ ክፍል ቀንጭበን እናቀርብላችኋለን። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የታገል ሰይፉ ስራዎች በታገል ሰይፉ ኦፊሻል ዩቲዩብ